በአፍሪካ ፖለቲክስ ውስጥ ይሄ የተለመደ ነገር ይሄ ጨዋታ ትላንትም በደንብ ነግሬያቸዋለሁ። ስለዚህ ስለ ገጽታ ግንባታ ስለተባለ ጉዳይ ማለት የአካባቢው ሹመኞች ቀድሞ ይሄን እንግዲህ ያኮ አቀናብረውታል፣ ክደውታል፣ አብረው አቀናብረዋል። ስለዚህ ሊያምኑ አይችሉም። ስለዚህ ሰሞኑ የተጠቀሟቸው ለሌላ ስብሰባ የተጠቀሟቸው አይታችኋል እኮ በአርሲ ዞን 4 ምናምን የሚደርሱ ውይይቶች አድርገዋል። እንዲህ ሰብሰብ ብለው የጽዋና የዚህ የጋራ ቁብተኞች ማለት እንደዛ ሰብሰብ ባሉበት ነው እንደ አዲስ ተጠርተውላቸው ማለት ሰብሰብ ባሉበት ቁብተኞቹ ሰብሰብ ባሉበት ምንድነው የተፈጠረው የሚለው ነገር ጠየቋቸው። አንድም ሰው ግን እገሌ ነው ብሎ የጠቆመ የለም። ታጣቂዎች እያሉ ሲጠቁሙ ነበር። ያው እነሱም የተጠና ታጣቂ ብቻ እንዲሉ ስለሚፈለግ ማለት አዳራሽ ሁሉ ታጣቂ ይላል። ይህንን ሲሰማ የዋለው አጣሪ ኮሚቴ የአንድ ቀን ንፋስ ፈጥሮ ከዛ ሪፖርቱን አጠናክር ያለው ብሎ አዲስ አበባ ሃይማኖት ተቋማት ጉባኤ ተገኘ። ጋዜጠኞች አሉ ምስክር ከተጠቀሰው ሰዓት ምን ያህል ዘግይተው እንደጀመሩ ለምን ያው ምንድነው ምን እናት ልጇን አታምንም ይባላል። ጠቅላይ ሚኒስቴሩ የሚታወቀው የቅርብ ሹመኞቹን ጭምር ባለማመን ይሄ ግልጽ ነው። ይሄ በነ ለማ መገርሳ የታየ ነው፣ በነ ደመቀ መኮንን የታየ ነው፣ በነ ገዱ አንዳርጋቸው የታየ አዲስ ታሪክ የለው። የገዛ ሚስቱንም እማያምን ሰው እንደሆነ ግልጽ ነው። ስለዚህ እነዚህን ሰዎች አንዳች ስህተት እንዳይሰሩ ብሎ አጣሪ ብሎ 2 ሰው ነው የላከው። የሰላም ሚኒስቴርንና የኦሮሚያ ፖሊስ ኮሚሽነርን አዛዥን አንድ ላይ አድርጎ ወደ ሃይማኖት ተቋማት ላከ። የታለ ሪፖርቱ? ይሄው ሪፖርቱ ሲነበብ መሀል ላይ ምን ይላል? ታጣቂ ይላል። እውነትም ጠቅላይ ሚኒስቴሩ የገመተው እውነት ሆነ። ይህንን ነገር እንዴት አይምሯቸው አያመዛዝንም? በሉ ታጣቂ የሚለውን ሰርዙና ፋኖና ሸኔ ብላችሁ ጻፉ ተባለ። ካድሬ እንደተጫኑ ነው ብያቸዋለሁ። ከዚህ ቀደም እንደተጫኑ የሚተነፍሱ በጣም ብዙ ሳምባቸው የተቃጠለ አይናቸው የነተበ አስተሳሰባቸው የተረገጠና የተገዛ ሰዎች ኢትዮጵያ ውስጥ ታጭቋል። ለዚህ ነው ታሪክም ሀገርም ሃይማኖትም እየደፈረሰ ያለ። እውነት ተናጋሪ ሰው ሐሰተኛ ተደርጎ ብዙ ይባላል፣ ብዙ ይዘበትበታል። ሐሰተኛ ተናጋሪ ደግሞ ዙፋን ተሰጥቶት ይከበራል። ኢትዮጵያ ምድር ላይ ተሸላሚው ሐሰተኛ ነው። ተሸላሚው የሚቆለጳጰሰው የገዳይነት መንፈስ የተጠናወተው ነው። ተመስጋኙ ሀገር የሚያፈርሰው። እውነት ተናጋሪ ኢትዮጵያ ውስጥ መመስገን ከቆመ ቆየ። በመከራ እንደሆነ ጌትነትን ይኸው ሰሞኑ ተሸልመው ትንሽ ደስ አለ። ትንሽ መልካም ማዛን አሸተተ ለሀገር ያበረከቱ ሰዎች፣ እሱም የገዛ ጓደኞቻቸው ሰብሰብ ብለው ሀገር ጠቃሚዋን የምትሸልምበት ጊዜ አብቅቷል ኢትዮጵያ ምድር ላይ እንደምታዩት። ስለዚህ እንደዚህ እንደተጫኑት በቀጥታ ሪፖርቱን ባያችሁት መንገድ አነበቡት። የሴራውን አንድ አካል ልንገራችሁ። እንዲያነብ የተደረገው ቀሲስ ዳዊት ለምን ነገ ቤተክርስቲያን በዚህ ነገር አንገቷን እንድደፋ ተመልከቱ። እንግዲህ አጣሪ ኮሚቴው መሪ የሃይማኖት ተቋማት ጉባኤ ነው። ዳዊት የሚያነበው ለምንድን ነው? ሶሪ ቄስ ዳዊት ለምንድን ነው የሚያነበው? ለምን እንደዛ እንዲያነቡት ተደረገ? ቤተክርስቲያንን ባወጣቸውን ጥቂት ራፊ መግለጫ በልጆቿ ጩኸት አንገቷን እንድትደፋ። ስለዚህ አነበቡት። እኔ እንግዲህ ይሄ ጂኦ ፖለቲክስም ላይ ጎበዝ ላልሆን እችላለሁ። ፖለቲካውንም ምንም የማቅላችሁ ታሪክ የለም፣ አላቅም። እኔ ሃይማኖት ውስጥ ያለው ሰው ነኝ እንጂ ስለ ፖለቲካ አንድ መስመር ተናገር ብትሉኝ ብዙ አላቅም። ነገር ግን እንዲሁ ከምታዩትና ኦብዘርቭ ከምታደርጉት የምትረዱት አንድ ጉዳይ ቢኖር እንዴት ሆኖ ነው ፋኖ ዘሎ አርሲ ምድር ላይ የገባው? እንዴት ማለት እንደ የሆነ አጎራባች የሆነ ነገር ነው ገብቶ የሆነች ነገር አድርሶ መውጣት ነው ቢሆን ኦኬ። እንዴት ነው ከዚህ ቀደም የሆነ ነጣጥላችሁ አልነበረም ወይ እነዚህ አካላትን አሸባሪ ስትሉ የነበረው? በምን ተዳምረው ነው ሁለቱ አንድ ላይ መግደልን ሐሳብ ይዘው እዛ ምድር ላይ አርሲ ምድር ላይ ያገኘናቸው? እንዴት እንዲያብራሩልን። ችግር የለም እኮ ካብራራችሁልን ይዛችሁ ካሳያችሁን እናየዋለን፣ እንሰማዋለን፣ እንመዝነዋለን። እንዴት ነው ሰው አጣሪ ተብሎ ሄዶ የሆነ ነገር እኮ ሊጣራ ከቴክኒካል ኮሚቴ ተብሎ ከተቋቋመ በቃ ኢች ኤንድ ኤቭሪቲንግ ነው አጥንቶ መምጣት ያለበት እኮ ሁሉንም ነገር መርምሮ እኮ ዘርዝሮ እኮ እንዴ ፎቶ ይዞ መምጣት አለበት፣ ቪዲዮ ይዞ መምጣት አለበት፣ የሰው ማስረጃዎችን ቀርጾ ማቅረብ አለበት። ዝም ብለህ ብቻ እንደተነዳው በወረቀት እንትን ብለህ ለሁን ተቋም ወክሎ ተቋም
ነኝ ብለህ ሄደህ እንደዚህ አይነት የነተበና የጨቀየ ሪፖርት ይዘህ መጥተህ የኢትዮጵያን ህዝብ አይምሮ መቆጣጠር ምን ማለት? ለገዳይ መልክ መስጠት፣ ለገዳይ የዚህን ያክል አስፍተህ ነገርን እንካፈንጭበት ብሎ መስጠት ምን ማለት? አንዳንዴ ይኸውላችሁ የኢትዮጵያ ህዝብ ሾርት ሚሞሪ ነው የሚል አስተሳሰብ ውስጣቸው ስለገባ ብቻ የኢትዮጵያ ህዝብ ደደብ ነው ብለው ስለውታል። እንደዛ ነው የሚስሉት፣ እንደዛ ነው የሚሉን። በነገራችሁ እንዴ የሆነ ታጣቂ እኮ የሆነ ቦታ የሚሄድበትን እኮ ሁኔታ እኮ እንደዚህ የሀገራችንን ካርታ አይተን እኮ መረዳት እንችላለን። የዚህን ያህልማ እንደው በቃ የለየልን ደናቁርትማ ባታደርጉን ጥሩ መሰለኝ እኮ። በፈለጋችሁት መንገድ ተጠያየቁ ከሌላው ጋር፣ እኛ ችግር የለብን። ሁሉም የቆመበትን ዓላማ ራሱ ይረዳል። ግን ሃይማኖትን በዚህ ያክል እንትን ውስጥ ከቶ ቃሪያ ውስጥ ከቶ መሰነግ ምን ማለት ነው? ስለዚህ እንደ መመልከት ትችላላችሁ። ቄስ ዳዊት ያቀረበው ሪፖርት ላይ እንደሰማ ነው ይላል። ሁሉ ነገር እንደሰማ ነው፣ አለቅ። በተግባር የተረጋገጠ ነገር የለም። ሪፖርቱ ይህንን በፍጹም አላካተተም። አሁን ምን መሰላችሁ? እንዲህ አይነት ሪፖርቶች ተጠናክረው የሚቀርቡት ለዚህ ለሶሻል ሚዲያው አይደለም፣ በሚኒስትሪ ሚዲያ ደረጃ ይተላለፋሉ። ያን የሚሰማው ብዙሃኑ ሶሻል ሚዲያ የማይጠቀም ህዝብ ነው። ታውቃላችሁ፣ እኛ እዚህ ጋር የምንጮሃት ጩኸት በሶሻል ሚዲያ የሚደርሰው ለሆነ አካል ብቻ፣ ለሀገራችን ለሁሉም ክፍል የሚደርስ አይደል። ሀገራችን ጥቂት ከተሞች፣ ብዙ የገጠር ስፍራዎች ያሉባት ናት። ስለዚህ እኛ እዚህ ጋር ስንንጫጫ እነሱ በሚኒስትሪ ሚዲያ አድርሰውታል፣ የትና የት ገጠር አድርሰውታል። በቃ አለቀ። ሊገደል እየታቀደለት ያለው ሰው ይህንን ነገር አይሰማም። ምንም እንትን ማለት አይችልም። በቃ ሰርቫይቫሊ ራሱን የሆነ ነገር አንቅቶ ማምለጥ አይችልም። ነገ ሲታረድ ነው የምንሰማው። ይኸው ነው። በአጠቃላይ ነገሯን ፍትት ስናረጋት ጠቅላይ ሚኒስቴሩ በቃል አዞ ቆንጆ አድርጎ ድርሰቱን ጻፈው። የሰላም ሚኒስቴርና የኦሮሚያ ፖሊስ አዛዥ ቪዲዮም ላይ ይህን ቃል ነው የተጠቀምኩት፣ አርታኢውን ሰሩት። የሃይማኖት ተቋማት ጉባኤና ቄስ ዳዊት ቆንጆ አድርገው ተወኑት። ሳትሲት ይህንን ይመስላል ድራማ፣ ይህንን ይመስላል አጠቃላይ ቅኝቱ። ዳንኤል ክብረት ከዚህ ቀደም ኦርቶዶክስ ተዋሕዶ ቤተክርስቲያንን ማንም አያጠቃትም የሚል ነገርን በሰጠበት ምሳሌ ላይ አንድ ቆንጆ ንግግር ተጠቅሟል። ክራር እንደ ቅኝቱ ነው ብሏል። በአንቺ ሆዬ ትዝታ አትመታም፣ በትዝታ አምባሰል አትመታም ምናምን ብሎ ይገለጸዋል። የተቃኘው ቅኝት ይህንን ይመስላል። ቆንጆ የትዝታ ቅኝት ሪፖርቱ ይህንን ነው የሚመስለው። ስለዚህ ይህንን ነገር መላ ኦርቶዶክሳዊ መረዳት አለበት። ሌላው አንድ የታቀደ ተጨማሪ እቅድ ምንድን ነው? በአርሲ አካባቢ የሚገኙ የማህበረ ቅዱሳን አባላት እንዲታሰሩ። ምክንያቱም ለማህበራዊ ሚዲያ ይህንን እውነት እየገለጹ ያሉት፣ ይህንን እውነት እየተናገሩ ያሉት እነማን ናቸው? ማህበረ ቅዱሳን ናቸው ተብሎ ተገምቶ እነሱ ላይ እርምጃ ሊወሰድ ዝግጅቱ አልቋል። ሌላው በጣም ጥንቃቄ የምናደርግበት አንድ ጉዳይ አለ። ምናልባት በማህበራዊ ሚዲያ ስለተባለው ነገር ምንም ነገር አልጨምርበትም። ስለ ብፁዕ አቡነ ያሬድ ነገሮችን በጥንቃቄ እንድናያቸው ያስፈልጋል። እርግጥ ነው እሳቸው ተዘናግተው ለዛ አካባቢ ድምፃቸውን ከማሰማት ተቆጥቧል። ሁሉም ሰው እንደሚፈራው ይፈራሉ። ምክንያቱም ከዚህ ቀደም በነበረው የዚህ የጨረቃ ጵጵስና ወቅት ላይ ከልዩ ኮሚሽነር ጭምር ቴክስት ደርሷቸዋል። ምን የሚል? ከዚህ አካባቢ ተነቅለ የምጠፋበት ሩቅ አይደለም አርፈ ካልተቀመጥክ የሚል፣ ያ ካልሆነ ከዚህ ምድር ትጸዳለህ የሚል ትእዛዝ። በነገራችሁ ላይ ብርቅ አይደለም። ለብፁዓን አባቶቻችን መሰል በርካታ የማስፈራሪያ ቴክስቶች ይደርሳሉ። የማስፈራሪያ ቴክስት እንዴት ደረሰ የምትሉ ሰዎች ጳጳስ ላይ እስር ሲበየን ስላያችሁ በዛ አረጋግጡ ነው መልሴ። ስለዚህ አቡነ ያሬድ ላይ አሁን ቀጣዩ እርምጃና እንቅስቃሴ ምንድን ነው? ያው አርሲ አካባቢ ላለው ነገር ይመጠናሉ ተብሎ አይታሰብም። ምክንያቱም የቋንቋው ተናጋሪ አይደሉም። ከዛ አካባቢ በተለየ መንገድ በአቡነ ሳዊሮስ ትእዛዝ እና አጋፋሪነት ከዛ አካባቢ እንዲነሱ ይደረጋል። ይሄ ሴራ
ምኑን መታ ማለት ነው? ግቡን መታ። አንደኛው ጉዳይ ኦርቶዶክሳውያን ከዛ አካባቢ ማጽዳት ነው። ጭጫስ ብሎ ይኸው ያንን አድርገዋል። ሪፖርት አጨናብረው አቅርበው ታሪክን ማሳት ነው። ይህንን አድርገዋል። በአካባቢው የሚፈለገው ሰው እንዲቀመጥ አንድም ብፁዕ አባት በዚህ አይነት መንገድ ከህዝብ ጋር ማጣልተው እሳቸውም ተጣልተው እንዲነሱ ማድረግ አለቀ። ይህንን ያደርጋሉ። ቀጣይ ደግሞ ምን እጠብቃለሁ መሰላችሁ? ቤተክርስቲያን ሪፖርቷን ልታርም ትችላለች። በነገራችሁ ላይ ባለፈው ያቀረበችውን የዚህ መግለጫ ልታርም እንደምትችል ጠብቁ። ምክንያቱም አጣሪ ኮሚቴ የተባለው ላይክ እንደ ሀገርም እንደ ሃይማኖትም ታምኖበታል ተብሎ ነው። ስለዚህ ቤተክርስቲያን ተገዳ እዚህ ነገር ውስጥ ተቀበይ የመባሏ ነገር እሙን ነው። ስለዚህ አሁን ወጥተው አይ ባለፈው እንዲህ መሆኑን እንትን አላልንም ብለው እንደሚያቀርቡ ጥርጥር የለኝ። ያንን ደግሞ ትሰሙታላችሁ። የሚርቅ ስለማይመስለኝ እሱም ማለት የቤተክርስቲያን እውነቶችና ሀቆች እንደዚህ እየተደበቁ የኦርቶዶክሳውያን ግድያ በዚህ መንገድ እየተደበቀ ነው ወገኖች። ሰሞኑ ብዙ አይታችኋል። አይ ቲንክ እሱም ይመስለኛል። ቆይ ማሳየት ላይ ይጠበቅብኝ ይችላል። አይታችሁታል። የተቃጠለ አስክሬን እንዴት ሆኖ ለአይን ሁሉ የሚቀፍ መሆኑ ገብታችሁ በቴሌግራም ግሩፖችም ያያችኋላችሁ። ስለዚህ ይህንን የቤተክርስቲያን ሀቅ ሊቀብሩ ነው እየተንቀሳቀሱ ያሉት። እንደኔ የተጀመሩ ዘመቻዎች እንደ ኮሚቴ የሚሰሩ ነገሮች በጣም ተጠናክረው ይቀጥላሉ። እነዛ ላይ ምንም ውይይት አያስፈልግም። ምንም ውይይት ነገ ቪዛ ሁሉ ተከልክላችሁ እነዚህ ዓለማት ላይ እንዳትመጡ ካላደረግን እኛ ሽባዎች ነን። እየመጣ እዚህ እንዳትል መጠመጥ የሆነ ሎቢ እንዳታደርግ ሁሉ ጭምር ካልታገድክ ያኔ እንደነቃል። እሱን እስከ ጥግ እናያለን። ሌላው ግን እያንዳንዱ እንቅስቃሴ ላይ ዘመቻ ማቋረጥ የሚባል ነገር እንዳታስቡ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እናታችን ኦርቶዶክስ ተዋህዶ ቤተክርስቲያን ከሃይማኖት ተቋማት ጋር ያላት ግንኙነት እንዲቋረጥ፣ ከዚህ ተቋም ጋር ያላት ትስስር እንዲቋረጥ አሁን ነው ጩኸት መጀመር ያለበት። ድምፅ ማሰማት ያለብን ያዛ ጋር ይህንን ማቆም እንደው ከንፈራችንን መጠን ብቻ ማቆም መቻል የለብን። ሁላችንም ዘምተን ይህንን ጥሪ ማቅረብ አለብን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከሃይማኖት ተቋማት ጉባኤ ራሷን እንድትለይ። 2 ጊዜ ትልልቅ ስድቦችን ሰደበን። ይሄ ተቋም ለስድባችን መነሻ ሆነ። ቅበት ላይ ዛሬም ድረስ መተተኞች እየተባለ የምንሰደበው የሃይማኖት ተቋማት ጉባኤ ባቀረበው ሪፖርት መሰረት ሳጣሩ ባና ይቆጨን ነበር። እኔ እኮ እዛው ትምህርት ቤት ውስጥ ያስተምራሉ የተባሉ መምህራን እኮ ተፈንክተው መተው እኮ ደማቸውን ጠርገናል። ተሰደው መተው እኮ ተቀብለን የታመመ ቤተሰብ ጭምር ያስታመምነዋል። ለምታውቁት አይደለም መተት እግዚአብሔርን ስማቸውን እንኳን በአግባቡ ማለት እንትን ነኝ ብለው መናገር የማይችሉ ለንግግራቸው እንኳን የሆነ የሚጎዳደፉ ሰዎችን እንዲያርገዋል ብለው ጠላሸት ቀብተው የዛሬው ድረስ ያሰድቡናል። የቅበት ኦርቶዶክሳውያን ስደተኞች እኮ የበታችነታቸውን አምነው ወደ ወረዳው እንዲቀላቀሉ የተደረገው። የተገደቡባቸው መብቶች አሉ አገር የምትፈቅደው፣ ነገር ግን ባልተፈለገና ህጋዊ በሆነ መንገድ አምነው የገቡባቸው ብዙ አይነት አስገዳጅ ነገሮች አሉ። የበታችነትን እንዲያምኑ ይሄ መንሰራፋት እንዳይችሉ መስፋፋት እንዳይችሉ ገደብ ተጥሎባቸው አንገት ደፍተው እንዲኖሩ ተደርጎ ቀና ብለው እንዳይሄዱ ማለት አሳምተን ነበር። በቃ እንትን ካላለ ከዛ ምድር ይውጡ። በቃ የግድ አይደለም። ቡታጅራ ላይ ቤት እንስራ ህዝብ አስተባብረን እንሰራለን ሲባል ቁጣ ተነሳ። እንደ ያን አካባቢ መልቀቅማ ሽንፈት ነው አለ። ሽንፈት ግን ታሪክን አጣሞ ስድብን ሰድቦ ለሰዳቢ አቀብሎ እዛ ቦታ ላይ ኦርቶዶክሳውያን በሰቆቃ እንዲኖሩ ማድረግ እየሆነ ያለው ይሄ የዚህ መነሻ ሃይማኖት ተቋማት ጉባኤ ዛሬም ደግሞ መጥቶ ይህንን ሪፖርት እንደዚህ ጠቅላይ ሚኒስትሩ በደንብ አድርጎ ሰጥቷቸው የብልጠቱ ብልጠት ሲገቡ ነው ያዘዛቸው። ሲሄዱ የነበራቸው ሞራል ልነግራቸው አልችልም። በጣም የሚገርም ሞራልና ዝግጅት ላይ ነበሩ። የሆነ ነገር አጣጥሞ መጥተው ለመንግስት አቀርበን መንግስት ይህን እውነት ይረዳዋል፣ ባለማተቦች ጥቃት እየተደረገ ነው ይከላከለዋል ምናምን ብለው አስበው ነው የሄዱት። ነገሩ ግን ከዛ ተቃራኒ ሆኖ ሲደርሱ ያ ጽሁፍ ደርሷቸው ወይም ያ ንግግር ደርሷቸው እንዲጽፉት ተደርጎ ሲመጡ አርታይ ተልኮባቸው በቁጣ ጭምር ነው
በቁጣ ጭምር ለምን እንደዚህ ያደረጋችሁት ሁሉ ተብለው ማለት ድምፁ አለ እኔ በእንደዚህ አይነት መንገድ በጣም በሚያሳዝን ሁኔታ ሪፖርት አጣሞ አቀረቡ። ግን አንድ ነገር ማየት እንፈልጋለን። አንድ ነገር መናገር እንፈልጋለን። ሰው የሚያየው እውነት በህሊናው የሚረዳው እውነቴ ነው ዘላለሙን ሲቆጠቁጠው ይኖራል። እኔ በራሴ ተሞክሮ በእኔ የታናሽነት ተሞክሮ ያየኋትና የተረዳኋት በእኛ በኦርቶዶክስ ያለ የምትደርሰው ግፍና መከራ ዝም ብል ዘላለም ስታምሰኝ ነው የምትኖረው። ያቺ እውነት በቃ ስትቆጠቁጠኝ ትኖራለች። የተመቸ ዓለም ስለኖርን ምናምን አይደለም። በቃ እውነት በጣም መጥፎ ባህሪዋ ዘላለም በውስጥ ነግሳ ስትከነክንህ ትኖራለች። ውሸት መቀባት አትችልም እሷ። እና እኛ በትንሹና በታናሽነት ያየሆነውን እውነት እዚህ ሪፖርት ውስጥ የተሳተፉ አካላት በአይናቸው አይተውታል። በሻሻ ጅማ አጋሮ ላይ ያ አሳዛኝ ሌሊት የኦርቶዶክሳውያን ጭፍጨፋ አላሁ አክበር እየተባለ ሲፈጸም ያዩ አይኖች ናቸው። እግዚአብሔር ፈቅዶላቸው ልክ እንደ ኖህ ዘመን ሰዎች የአራራት ተራራን አዘጋጅቶላቸው በተራራ አናት ላይ ወጥተው የተረፉ ዛሬ እግዚአብሔር ፈቅዶላቸው የስልጣን ወንበርን የያዙ ግዴላችሁም። ለቤተ ክርስቲያን መታመን ከምንዳ ይበልጣል። ለቤተ ክርስቲያን መታመን መንግስት ከሚሰጠው ስልጣን ይበልጣል። ያያችሁትን እውነት አትሸሽጉ። በቤተ ክርስቲያን ላይ የተመለከታችሁት እና እናንተ ያመለጣችሁበት ግፍና መከራ አእምሯችሁ ውስጥ ይቀመጥ። ይሄ ለእናንተ መልእክታችን። እዚህ ላለን ሰዎች ደግሞ ነቅተን እንደዚህ አይነት መረጃዎች ሲመጡ ቀጣይ እርምጃ ላይ መበርታት ነው። ሚዲያውን መልቀቅ አያስፈልግም። ጠዋት ገልጫለሁ እኔ ለውይይት ሚዲያ ላይ አልመጣም። ሚዲያ እንትን ተገሎብን ይሄ በቃ አለቀ፣ አብቅቷል። በቃ ትገደላለህ ነው። ይሄ የተነገረንም እየተደረገብንም ያለ ታሪክ ነው። ዛሬ ቁጭ ብዬ እንትንን አየው። ምንድነው የኢኦቲሲ የፌስቡክ ገጽ እስቲ በዚህ 2 ዓመታት ውስጥ ስንት የቤተ ክርስቲያን ጥቃቶች በዚህ ሚዲያ ተዘግበዋል። እንደው እነሱ እንኳን በሚያምናቸው ብዬ ቆጠርኳቸው እና እስከ ከመቼ ጀምራችሁ ከኦክቶበር 4 2023 ጀምራችሁ አሁን እስካለንበት ጊዜ ድረስ ወደ 16 የተለያዩ ጥቃቶች በሚዲያው ተዘግበዋል። በጣም የሚገርም ነው። አንዳንዶቹ ደግሞ ተመሳሳይ በቃ በጣም የሚገርም ሁኔታ ቋንቋ ኮፒ ፔስት የተደረገ እስኪመስል ድረስ ማለት እና ይህን ያዩ አይኖች ቤተክርስቲያን አይ በዚህ ዘመን ተጽዕኖ ውስጥ አልገባችም፣ ጥቃት እየተፈጸመባት አይደለም እንዴት ብሎ ይላል? እና በጣም አስገራሚ ነው። ኤኒሃው እኛ አንድ ስቴፕ ተሻግረን እንሄዳለን። ከዚህ በኋላ ይሄ ጩኸት ማንቋረር ምናምን አትጠብቅ። ከዚህ በኋላ እኔ በግሌ ቴዲ ዘሩፋኤል ወታደር እምባዬን ውጪ ነው። ካሁን በኋላ ምንም ነገር እንተነምር የኔ ለቅሶ ያንተ ሻወር አይሆንም። ካሁን በኋላ የኔ እንባ ያንተ የደስታ ምንጭ አይሆንም። የኔ እንባ ያንተ ሪፖርት ማጠናከሪያ አይሆንም። ካሁን በኋላ ጀገን ቆፍጠን በቃ አለቀ። ጊዜያት ሊወስድ ይችላል። የሰራነውን ያደረግነውን እናሳያለን። ከዛ ለሃይማኖት ያለንን በአጠቃላይ ተቆርቋሪነት የምታይ ይሆናል። ካሁን በኋላ እንዲህ አይነት ትግሎች በገጠሙን ቁጥር እንደዚህ አይነት አጥፊነቶች በመጡ ቁጥር መጥቼ ሰበር ዜና ብዬ አልነግርህም። ሰበር ዜናው ተደጋገመና ሰለቸ ነው። ተደጋገመና ይሄ ጠረቃን ይሄ ለምር ነው። ታውቃላችሁ በጣም የሚገርም ነው። ሊቀ መዘምራን ቴዎድሮስ ዮሴፍ በጣም ከመወዳቸው የቤተ ክርስቲያን አገልጋዮች መካከል አውራው ለኔ በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ሰው መሆን አሻራ ብሏል አሳርፏል ብዬ ካልኩ ሊቀ መዘምራን ቴዎድሮስ ዮሴፍ በልዩ ፕሮግራሜም ወቅት እጅግ የምወደውን ሽልማት ሰጥቼ አክብሬ ጉልበቱን ስሜያለሁ። እጅግ ነው የምወደው። ነገር ግን ሰሞኑ ትንሽ ቂጥቂጥ አድርጎ የተናገረው ንግግር በጣም ጎጂ ሆኖ እንዳየነው ታውቃላችሁ። ከዓመታት በፊት ሊቀ መዘምራን ጮህን እንዳልጮህን ተቆጠረን የሚል ዝማሬ ዘምሮ ሌላ መረ እንደ ቴዲዬ እኮ የዘመረ የለም። በዚህ ጉዳይ በእንደዚህ አይነት ጥቃቶቻችን ዙሪያ ስንቶቻችንን ያስለቀሱ መዝሙራት ዘምሯል። አላውቅም
አላውቅም ሊቀ መዘምራን ሞታችንን ለምዶት ከሆነ ከተገደሉ የኦርቶዶክሳውያን ደም ይልቅ ስልጣን ቀድሞበት ያን ንግግር የተናገረው አላውቅም። በንግግሩ መሃል ጠብቄ ነበር እንደው ስቶት ያንን የ4 ዓመት ህፃን ልጅ ያስበዋል ብዬ እንደው ያንን እናቴን ጡት አጥቢኝ ራበኝ እያለ የሞተችበትን ህፃን ያነሳዋል ብዬ በጣም ናፍቆቱ ነበር። ነገር ግን ያ ሆኖ አላየሁትም። በጣም ያሳዝናል። አገልጋዮችን ለመተቸት የበላዮቻችንን እንደው አውርደን ለመጣል ምናምን የምትጽፉ ሰዎችንም ያለው ትንሽ ጥንቃቄ ቢኖርበት ጥሩ ነው። ንግግር ውስጥ ስተታል በጣም በርካታ ስተት ተፈጥሯል። ትልልቅ ሊቃውንትም ጭምር ሐሳብ ሰጥተውበታል። አንዳንዴ አለመናገር ይሻላል። ከተናገራችሁ ወይ በደንብ ተናገሩ፣ ካልተናገራችሁ ዝም በሉ። ይሄው ነው። ያለበለዚያ ግን እናንተ በምትናገሩት ንግግር የበለጠ እንቆረፍዳለን። እንመጣና እናንተን ስም በመጥፎ እናነሳሳለን። ያኔ ምን ይመጣል? በቃ አለመተማመን ይመጣል። ትተናል። እንደውም በጣም እንደው ታዝባችኋል እንዴ? ሲጀምር አካባቢ ነው እንደውም በዲያቆን ፋሲካው በጣም ጠንከር ያለ ትችት ይሰጥ ነበር። ከዛ ግን ጋብ ብለን አይ አይደለም በቃ አባቶች አልተናገሩም፣ በቃ አልተናገሩም። እኛ ያለን አቅም ምንድነው? ይሄ አቅም አለ። በዚህ አቅማችን እንጓዝ አለቀ። የአባቶችን ስም በተለየ መንገድ ያነሳ የለም። አላውቅም። ይህን የምታራግቡ ለቤተክርስቲያን ቀና የነበራችሁ ገጾች ይህን እንትን ብላችሁ ምን አይታችሁ ነው? ኮሜንት አንብበ ኮሜንት ይዘህ ትልቅ ፔጅ ላይ ትዘግባለህ እንዴ? ኮሜንት እኮ ማንም የአርቲ ቡርቲው ምናምን የሚጽፍበትም ጭምር። ኮሜንት የኦርቶዶክሳውያን ሀሳብ መሆን አይችልም። በኮሜንት ላይ የሆኑን አባት እንደው አብጠልጥሎ ስለጻፈ ወይም አንድ በቃ ፕሮፋይል ፒክቸሩን የቤተ ክርስቲያን ያደረገ ሰው ብፁዕ አቡነ ገሌን አባ ገሌ ማነው አቶ ገሌ እያለ ስለጻፈ ያ ነገር ተወርቶ እንዲደምቅ ታደርጋለህ እንዴ? ሌላው እውነት እዚህ ጋር ቁጭ ብሎ የሚቀድመው ይቅደም፣ የሚከተለው ይከተል። አባቶቻችን በክብራቸው ይቀመጡ። የሚጠይቃቸው አምላክ ይጠይቃቸዋል። በወንበራቸው የሚዘብቱትን ወንበራቸውን ለፖለቲካ ሀሳብ የሸጡትን እግዚአብሔር ይጠይቃቸዋል። በምድር የምንጠይቃቸው ግን እንደ ልጅ አናቆም። ያንን ጥያቄ ብፁዕ አባታችን ምን ይሄን አላሉ እንጠይቃለን። አለቀ። ይሄ ያለውን የጀርባ ድራማ የቤተ ክህነት ግሳንግስ አይተነው ጥርቅት ብለን ጠግበን አንዳንዴ ለማን ነው የምትናገሩት? ለማን ነው ይሄን መልእክት የማስተላልፈው የሚለውን ወቁ። ሳታውቅ አሁን ዝም ብለህ ቲክቶክ ላይ መተህ ሽርፍራፊ ገንዘብ ለመሰብሰብ ትላለህ እንዴ? የትኛው ገንዘብ ነው ቲክቶክ ላይ የሚገኘው? ምንድነው የሚገኘው? እዚህ ንገሩኝ እስቲ። ይሄን ላይ ቁጭ ብለን ጨርሰናል። መጨረሻ ላይ ምንድነው የሚገኘው? ይሄ አንድ ኮይን የሚሰጠው እኮ ለቲክቶኩ ግብር ነው። ለዚህ ለቴዶ ዘሩፌል ጠብ የሚለት ነገር የለም። በቲክቶክ የሚገኝ 5 ሳንቲም የለም። በእንደዚህ አይነት ትግሎች ውስጥ የሚመጣ አንድ ነገር የለም። የግል ስራችንን ምን አንፈጥረን ካልሆነ በስተቀር ለዛ ደግሞ ምንም አያስፈልገው። መዝሙር በቂ በቃ አለቀ። አሁን ህዝብ ልብ ውስጥ ገብተናል እኮ ምን ያንጫጫኛል ታዲያ? ዝም ብዬ የሆነ መዝሙር እየመጣው አላጨበጭብልህም እንዴ? ከድሮ የዘርፌ ከአዲሱ ደግሞ የብስራትን እያርኩ እንትን አልልም። ምን ችግር አለ? ትሬንድ የሆነ ነገር መስራት እኮ ማንም አይከብደው። እና አንዳንዴ ሁኔታዎችን ካለመረዳት የሚሰጡ ሀሳቦች እውነትን ያጨልማሉ፣ እውነትን ያደበዝዛሉ። ጥንቃቄ ቢደረግባቸው ጥሩ። በተረፈ መላው ኦርቶዶክሳውያን ጊዜ ንቃት። በቃ ጊዜ ንቃት ነው። ተኝተህ ከቀረህ አለቀ። አርሲ ነህ ነገ። በቃ ምንም አይደለም። እንጠይቅ፣ ጥያቄያችንን እንግፋ፣ እናስጨንቅ በተለያየ አይነት መንገድ። ሶሻል ሚዲያው በቂ አይደለም። አዎ በቂ አይደለም። ሌላ አይነት አካሄድ ይፈልጋል። አዎ ይፈልጋል። ያንን የግድ ቴዶ እስኪነግረው ወይ ሰማን እስኪነግረው አጠብቅ። በቃ በየጥጋጥጉ አድርገው ያንን ሰርኩሌሽን ፍጠር። የጥያቄ ቲም ባይዘዌ ገፍተን መጠየቅ አለመቻላችን ነው ዛሬ እንደዚህ አይነት አዋራጅ የሆነ ሪፖርት እንዲቀርብብን የተደረገው። ስለዚህ በጣም በርካታ የሆኑ ትስስሮች ይጠበቃል። እንደ መፍትሄ ሲገኝ ደግሞ ነገሮችን አንተው። ቅድም እንዳልኩት ቤተክርስቲያናችን የሃይማኖት ተቋማት ጉባኤን እንድትተው ጥያቄ መክፋት ይቀጥልና ደግሞ በተለያየ አይነት አጋጣሚ በተለያየ አይነት ዓለም ይዞራሉ ሰዎች። የሃይማኖት ተቋማት ጉባኤ መሪዎችም ይዞራሉ፣ የሀገር መሪዎችም ይዞራሉ። የውጭው ሰው ኢንፎርሜሽኑ እንዲደርሰው ማድረግ ነው። ስፔሻል ዩቲዩብ አላችሁ ሰዎች በጣም ተክታችሁ ሰው በቃ አልተቻለም። አሁን እኔ እዚህ ያለሁበት ከተማ ላይ በጣም በቃ ለብዙ ሰው መረጃውን ለማድረስ ነው እየጣልኩ ያለው። ትናንት ላይቭ የነበራችሁ ሰዎች ሰልፋችን ላይ አይታችሁ ከሆነ ፎቶ አውጥቼ ሳሳያቸው በጣም ብዙዎች የሚገቡበት ነው የጠፋቸው።
አያውቁም፣ አልሰሙማ። ያልሰሙት ደግሞ ብዙ ሰው በተለይ በምዕራቡ ዓለም ላይ ቲክቶክ አይጠቀም፣ የሚጠቀመው ዩቲዩብ ነው። ዘግቡት፣ ይህንን የኦርቶዶክስ አመካር አትሸሽጉት። በተለይ የምትችሉ አሁን ከሀገር ውስጥ ሆናችሁ ይህንን እንደዚህ አድርጎ አልልም፣ የሚበላችሁን እሳት ስለማቅ ነገ ብትጮም ብትል ማንም መቶ ዞር ብሎ የታወቀ ስንታሰር መቶ የጠየቀን አንድ ስንት አብረን እንትን ያልነው አባት አብሮን የለም። ስንት ወገኖቻችን መቶ ፍትፍት የሚያቀብል አታገኝ። ሚዲያም ላይ ድምፅ የሚሆንልህ እየተለመነ ስለዚህ ምን እንደሚደርስባችሁ ስለማቅ እናንተን ምንም ነገር አርጉ ማለት ብትችሉ ጥሩ ነው። በቃ ታጋይነት የሃይማኖት ጠባይ ነው፣ ቢሆን ጥሩ ነው። ካልሆነ ግን አይፈረድም። በሌላ አይነት አካባቢ ግን ያላችሁ ዩቲዩብ ገጾች ይህንን እውነት ግለጡ። እውነት ላይ ብቻ ትኩረት አድርጋችሁ ማለት ይስማ። በመላው ዓለም ምን ነው ፖለቲከኞች እንትን ሲሉ ለዘራችን እየሄድን እንትናቸው ኮታቸውን እንጎትት የለ ዘር ከሃይማኖት ያንሳል። ሃይማኖታዊ ጉዳዮቻችን ላይ ነገር ሲያጋጥም ለምን እንላለን? መከራ ነው። በየሄድንበት እዚህ ውስጥ ተጨመቁ። አሁን የትናንቱ ሰልፍ ትልቅ ተግዳሮት ነው ነበር። የሆነ ፖለቲካ እንትን አለ እንትን ጥያቄ አለው። አይ በፍጹም እኛ እንትን ጥያቄ ልናቀርብ ሳይሆን የኦርቶዶክስ ተዋሕዶ ቤተክርስቲያን ጥያቄ ልናቀርብ ተወካይ የሌላት ይሄ በቃ እንዲህ አይነት ነገሮቿ ላይ ከስር ተገኝቶ አለው የማይላትን ኦርቶዶክስ ተዋሕዶ ቤተክርስቲያንን ልንናገርላት እንጂ ስለ ዘር ልናወራ አይደለም። ግን ትግል ነው ቅር የሚለው የሚከፋው ብዙ ሰው አለ። ከሃይማኖታችን ዘራችን ከበለጠ ከገዘፈ አደጋ ውስጥ ነው። እውነት ይሄ ከገዳይነት ስሜት አይተናነስ። ሃይማኖት ከምንም በላይ ሃይማኖት የስጋም የነፍስም ጉዳይ። ዘር የስጋ ሊሆን ይችላል በምድር እስካለ ዘርህ ተሻግሮ ግን አባ ገብረ ኪዳን የኔታ ጥሩ ትምህርት አስተምረዋል በዚህ ጉዳይ። ሰማይ ቤት የምንመዘነው በሃይማኖታዊ ትሩፋቶችና በጽድቅ ስራዎች እንጂ በዘር ማንነት አይደለም። ስለዚህ ሃይማኖታችን ላይ ያለን ቀናኢነት በጣም ተጠናክሮ መቀጠል አለበት። ይሄ የሆነ ውትፍትፍ ውስጥ የገባን የሆነ አረግና ትብታብ ውስጥ የገባን ሰዎች ወደዚህ አይነት ወደ ሃይማኖታዊ ማስከበር ውስጥ መምጣት መቻል አለብን። እየሆነ ያለው በየጥጋጥጉ እየተፈጸመ ያለው ይሄ ስለሆነ በየገረገራው በየስንጥቃቱ በየተራራው በየዱር በየሸንተረሩ እየወደቀ ያለው የኔና ያንተ ወገን ባለማህተብ ስለሆነ አለቅ። ያ ባለማህተብ ለምንድን ነው እንዲህ የሚሆነው ብለህ ስጠይቅ የምታገኘው እስካሁን ስናወራቸው የነበሩ ነገሮችን። ስለዚህ ሁላችንም በንቃት ከተራ ጩኸት አልፈን በቃ አሁን የተመቸኝ በቃ የሃይማኖት ተቋማት ጉባኤ ኤክስ በቃ አወክለን አለቅ። ዘመቻውን ታቀጣጥላል። ቢያንስ አንድ ነገር እንቆጣጠራለን። የኛ ቤተክርስቲያን የሃይማኖት ተቋማት ጉባኤ አውጥቶታልና እንደው ላጅበው ብላ መግለጫ ከመስጠት እንኳን ትከላከላለች። ቢያንስ እንደው ደፍሮ ወተናል ምናምን የሚል ባናገኝ፣ ነገር ግን እንዲህ ያሉ የድፍረት አካሄዶችን መቆጣጠር ይቻላል። ጠዋት በጣም ግብግብ ብዬ በቃ አርሲ ኦርቶዶክሳውያን ምን ያህል አንገታቸው እንድደፉ በተለይ በዚህ ሪፖርት በጣም በቃ ቅስማቸው ስብርብር ስንጻጻፍ የሚመልሱት መልስ አጭር በቃ የሆነ የደከመው ሰው ማለት። ስለዚህ በጣም ከፍተኛ ጥንቃቄ መደረግ መቻል ይጠበቅበታል። በጣም በርካታ መነቃቃትን እናሳይ። እንግዲህ የሰሞኑ በተለይ የትላንቷ ሪፖርት እንግዲህ የጀርባ ጉዳይ በፍጥነት ደርሳል። እርሱም መረጃ ነግሬያለሁ በቪዲዮ። ያንን መልእክት ለብዙዎች በማድረስ ለተከታይ እርምጃዎች እንፋጠን። አጀንዳዎቻችን ላይሆኑ ይችላሉ፣ ነገር ግን የሚያጠለሹትን ነገር ፍቀም ማለፍ ስለሚገባ ብቻ አጀንዳችን አሁንም በአርሲ ምድር ሞታቸው ረፍት ያላገኘው ኦርቶዶክሳውያን ወገኖቻችን ናቸው። ተግባብተናል። ትናንትና ዲያቆን ሰንበት ተማሪ ህፃን ልጅ ነው የተገደሉት። ይሄው ነገር እንዲሁ ነው እየቀጠለ ነው የሚሄደው። አርሲ ላይ በደንብ ተደርጎ ይፋጫል፣ ይሞከራል። ሌላ አካባቢ ደግሞ ይደገማል። አለቀ። በጸሎት እየተጋን ራሳችንን ከእግዚአብሔር ጋር ያለንን ግንኙነት በደንብ አሻሽልን ለዚህ ነገር መፈጸም እንደ ዳዊት ባሪያ አድርገኝ ብለን እግዚአብሔርን ለምነን። እንግዲህ ዳዊት ምን ጎልያድ ቢገዝፍ እግዚአብሔር ከሱ ጋር ነበርና ኃይልን ታጥቆ ጎልያድን እንዴት እንደጣለው ታውቃላችሁ። አለቀ። በቤትህ ዳዊትን አድርገኝ እንበለው የቅዱሳን አምላክ። ለቤትህ ተክለ ሃይማኖትን አድርገኝ እንበለው የቅዱሳን አምላክ። ይቻለዋል የኛ ጌታ የኛ መድኃኒዓለም። ስለዚህ በደንብ ነክሰን ይዘን
ጸሎተኛ ሆነን እንባችንን እያፈሰስን የእግዚአብሔርን እሱ የመሰረታትን ቤት እኛ የምንኖርባትን ቤት በጋራ በእግዚአብሔር ሐሳብ እንታደግ። አለቀ በቃ። ይሄ መሞኘትን ነገር ተው። ይሄ ቤቱን ከሰማይ አይጠብቅም። ይሄ አይሁድ ሲሉት የነበረ እስቲ አንተ የአይሁድ ንጉሥ ከሆንክ ከመስቀል ውረድ ብለውታል ሰማዩ ጌታ አይደለም ቤተክርስቲያንን ማለት። ስለዚህ እንደዚህ ከሰገነታችሁ የሚጎትቷችሁ አሉ። ከምትወጡበት መንፈሳዊ መሰላል እንዲያዳልጣችሁ የሚያደርጉ ሰዎች አሉ። ስለዚህ እነዚህ አይነት ሰዎችን የምትከላከሉት በአስተሳሰብ ጥራት በቃ አለቀ። የሚገባውን ነገር ሰምተን የሚገባውን ነገር አንብበን የሚገባውን የጸሎት ትጥቅ የሌላም አይነት ነገር አድርገን ቤተክርስቲያን እንዴት ነው በዚህ ዘመን እዚህ ፈተና ውስጥ የገባችሁ ብለን ራሳችንን የመፍትሄው አካል አድርገን ስንሰይም በማህበራዊ ሚዲያ ደጋግሜ ቅድም ስጽፉ እያየሁ ነው ኮሜንት ላይ በማህበራዊ ሚዲያ እኔ ተደራጅ እንጂ ላደራጅ ልል አልችልም። እዚህ ውስጥ 440 ምናምን ሰው ያየኛል። እዚህ ጋር ለምሳሌ እንትኗ ስለመጣልኝ ነው ኮከብ ለምሳሌ የተባለች እህቴ አይ ነይ መደራጀት አለብሽ ብላት ይሄ ታውቃታለህ። ገብቷቸዋል። ኮከብ ግን የምታውቀው ሌላ ሜላት ሌላ አዜብ አሉ። ከነሱ ጋር ትነጋገር። እዚህ ጋር ወንድሜ ቃላብ የሚግባባው አዳም የሚግባባው አቤኔዘር አለ። ከነሱ ጋር ይወያይ ይህን ጉዳይ። እስቲ የቤተ ክርስቲያናችንን ጉዳይ ሻይ ጠጡበት። እስቲ ያ ማለት ሰብሰብ ስትሉ አውሩት። እስቲ ቤተ ክርስቲያን እኮ በዚህ ታማለች ብላችሁ የቤተ ክርስቲያንን ህመም እስቲ እርስ በርስ ሼር አድርጉ። ከዛ በኋላ ታዩታላችሁ እንዴት ቅናት እያደረባችሁ እንደሚመጣ። ይሄው ነው ውጤቱ። ባይዘው ይሄ እንዴት ነው የመሰባሰብ ውጤቱ? ለቤተ ክርስቲያን ማዘን ነው። በቃ ለሚሆንብን ነገር በጠቅላላ የሆነ ውስጥ የዘለቀ ስሜት መያዝ፣ በነፈሰበት አለመንፈስ፣ አለመወሰድ። በቃ አለቀ። አሁን የሆነ ንትብ ብለናል። ለሃይማኖታችን ያለን ተቆርቋሪነት ከጴንጤ ጋር በመከራከር በቃ ምናምን ጭምር የተዘጋ እስኪመስል ድረስ እዛ ጋር ሆልድ አድርገናል። እንደዛ አይደለም። ሃይማኖት በወንጌል ትታጠቃለህ። የታጠቅከውን ትኖረዋል። አለቀ። ሳትኖር ግን ዝም ብለህ በመርህ ስትደምቅበት መኖር አይቻልም። ሃይማኖት በመርህ ብቻ አይኖርም፣ በተግባር አለቀ። የሚሆንብህን ነገር ዋሽተህ መረዳት ያስፈልጋል። በየሁኔታ በየአካባቢ አሁን ስለ ቤተክርስቲያናችሁ ሰብሰብ ብላችሁ እንትን ስትሉ ሌላ ስለ ምናምን የሆነ የዘፈን ምናምን ኮንሰርት ውጤት ምናምን ከምታወራ ስለ ቤተክርስቲያን አውራ። አንድ አይን ያለው በምንድነው አይጫወትም ይባላል አይደል? አንድ አይን ኖሮን ስለሌላ ነገር የምናስብ ሰዎች እዚህ ጋር እንስተካከል። ይሄ ነው መሆን ያለበት። ቪዲዮ ላይ በለጠ 400 ምናምን ሰዎች አላችሁ። ግልጽ ነው። ቪዲዮ ላይ ግቡና የሰራሁትን ያጋለጥኩትን መረጃ በደንብ ተከታተሉ። እዚህ ጋር እየመጣ ደግሞ ጭስ የሚያጨሰውን ካድሬ ብዙም አትጨነቁለት። እሺ፣ ስልታቸው እንደዚህ አይነት ሰዎችን ለጩኸታችን ያቀርቡልናልና እንዲህ አይነት በጣም ስማርት የሆነ ነገር ስንሰራ እንደዚህ አይነት ሰዎችን እየናቅን ይሁን። ዛሬም ድረስ የአርሲ ኦርቶዶክሳውያን ወገኖቻችን ግድያ እንደቀጠለ ነው የሚገኘው። ከዚህ ጋር የተያያዙ ዘርዘር ያሉ ነገሮች ላይ እንመለሳለን። እና ጸግሽ እየሰሩ ነው። ጸግሽ በጣም በዚህ ጉዳይ በደንብ እየተንቀሳቀሰ ያለ ሰው። ጸግሽን እየገባችሁ በደንብ አካውንቱን ኮፒ ሊንክ እያደረጋችሁ ተከታተሉ። እነ ዲያቆን ፋሲካው የሚሰሩትን ቪዲዮ እንደዛው እዩ። እነ መምህር ዘአማኑ በተለያዩ ቋንቋዎች ጭምር እየደከሙ ነው። እዛም እየገባችሁ አቅም ስጡ ፕሊስ። ኦርቶዶክሳውያን እዚህ ላይ ጠንክረን እንድንጓዝ እውነት እንዲገለጥ እውነት በደንብ መስመሩን እንዲዝ መበርታት አለብን። የማንም ቀሽማዳ ሪፖርት እኛን አይሰብረን። መዝጊያ መደምደሚያ ይሄ ነው። ቤተክርስቲያን በምንም እና በማንም የማንቀይራት ሀብታችን ናት። ቤተክርስቲያንን መተህ ቢሆነ መንግስታዊ ወንበር ልትገዛት አትችልም። መቼም ያ አይሆን። ለዚህ ታትረን ጠንክረን ቀን ከሌሊት የትኛውንም የህይወታችንን ጉዳይ መስዋዕት አድርገን እንደክምላታለን ለቤተክርስቲያን። እሷም ትደክምልናለች። ኃጢአት በደላችን ይፋቃል። ይህንን እናምናለን። የሚሆነው ይህ ነው። እግዚአብሔር ይስጥልኝ። አመሰግናለሁ። የሆኑ ነገሮችን እንደጨበጣችሁ ተስፋ አደርጋለሁ። ቪዲዮን ተመልከቱት። ይሁን